ጤና ይስጥልን ሰርክላውያን እንደምን አላችሁ? እንግዲህ ዛሬ የምናየው ሐሳብ ምንድነው? በቅርቡ በሳውዲ አረቢያ እንግዲህ እስር ቤቶች ውስጥ የሞት ቅጣት የሚጠባበቁ በርካታ ኢትዮጵያውያን አሉ። እሱን አስመልክቶ ቢቢሲ ሰፋ ያለ ዘገባ ሰርቷልና ዘገባውን እንደሚከተለው እናቀርባለን። በዘገባው ውስጥ በጣም የሚገራርሙ የሚያሳዝኑና የሚዘገንኑ ሐሳቦች ተካተዋል። ለምሳሌ ከባዱ መርዶ የሚል ንዑስ ርዕስ አለ። በዚህ ርዕስ ስር የተቀመጠው ዘገባ ስለምን ጉዳይ እንደሚያወራ እናስቀምጠዋለን። በሐዘንና በድንጋጤ የተዋጠችው እገላ የሚል ንዑስ ርዕስ የተሰጠው ጉዳይም አለ። እገላ የምትባለው አካባቢ ትግራይ ውስጥ የምትገኝ አንዲት መንደር ነች። ለምንድን ነው በሐዘን የተዋጠችው የሚለውን ጉዳይ በተመለከተ የሚያስቀምጠው ነገር አለ። እንዲሁም ስደት በሞት መስመር ያገኛቸው የሚል እንዲሁ የሰቆቃ ልክን የሚያሳይ የተቀመጠ ሐሳብ አለ። እሱንም እናየዋለን። ሌላው ደግሞ ሕክምና ባለማግኘቴ እግሬን አጣሁ የሚል ተጎጂ አለ። ሞትን ያስከተሉ ፊርማዎች የሚልም ንዑስ ርዕስ አለ። እያንዳንዳቸው ንዑስ ርዕሶች ምን እንደያዙ ለማየት እንሞክራለን። ከሞትኩ በኋላ መርዶ መንገድ ይሻላል የሚልም አንድ ተጎጂ በስነ ልቦናም በአካልም የተጎዳ ግለሰብ የሚያቀርበው ሐሳብ አለ። እንግዲህ በአጠቃላይ እነዚህን ጉዳዮች በተመለከተ ቢቢሲ ሰፋ አድርጎ ዘገባ ሰርቷል። ያንን እንደወረደ እናነበዋለን። ግን ከዛ ቀደም ብለን ለማየት የምንሞክረው ምንድነው በሳውዲ እንግዲህ ከቅርብ ጊዜ ወዲህ በጣም በርካታ ሰዎች በእንደዚህ በመሰል የሞት ቅጣት በስቅላት የሚቀጡ በጣም በርካታ ኢትዮጵያውያን አሉና ለነዚህ ኢትዮጵያውያን ድምጽ የሚሆናቸው ወይም የሚከራከርላቸው ኢትዮጵያዊ መንግስት የለም ማለት እስከሚቻልበት ድረስ ምንም አይነት መንግስታዊ አክሽን ሲወሰድ አናይም። እንግዲህ በይፋ ማለት ነው። ከዛ ይልቅ እንደውም የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ለተባበሩት መንግስታት ለሳውዲ የጻፈው ደብዳቤ አለ። እንግዲህ ምንም እንኳን የወጣቶቹ ስደት በፌዴራል መንግስትና በህወሓት መካከል የተደረጉ ጦርነቶች ወይም ደግሞ ከዛ በኋላም ሀገሪቱ ያለችበት ነባራዊ ሁኔታ የዳረጋቸው ቢሆንም እንደው ለስሙላም ቢሆን ግን ለዜጎቻቸው አንድ መንግስት ለዜጋው ቢያንስ በውጭዎች አይን የሚታይበትን ደረጃም ለማሳደግ ሲል የተለየ ዲፕሎማሲያዊ ስራ መስራት ይጠበቅበት ነበር። ያንን ሲያደርግ አልታየም ብልጽግና። የቢቢሲ ጽሁፍ ምን ይላል የሚለውን እንግዲህ እንደሚከተለው እናቀርበው። እንግዲህ ቢቢሲ ለዚህ ጽሁፍ በነገራችን ላይ የሰጠው ርዕስ ቀደም ሲል እንዳነሳሁት መሃል ላይ አንድ ግለሰብ የተናገረው አለ። ቤተሰቦቼ ከሞትኩ በኋላ መርዶ ቢነገራቸው ይሻላል የሚል ንዑስ ርዕስ ነው የሰጠው። እንግዲህ የሆነ ሆኖ የቢቢሲ ዘገባ እንደሚከተለው አቀርበዋለሁ ማለት ነው። ሰርክላውያን እስከ መጨረሻው ታደምጡኝ ዘንድ በአክብሮት ጠይቃለሁ። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ሐሳብ አስተያየታችሁን አዎንታዊ የሚሆኑ አሉታዊ ሐሳቦችን በመስጠት ከጎናችን ትሆኑ ዘንድ ጠይቃለሁ ማለት ነው። ክብሮም ወደ ስደት ሲሄድ ገና የ16 ዓመት ታዳጊና የ8ኛ ክፍል ተማሪ ነበር። ከሀገሩ ለመሰደድ የተገደደውም በህወሓትና በፌዴራል መንግስት መካከል የተቀሰቀሰውን ጦርነት ሸሽቶ ነው። በ2013 ዓመተ ምህረት ከትግራይ ምስራቃዊ ዞን እገላ ከምትባል ወረዳ ትምህርቱን አቋርጦ ወደ ስደት አቀና። በትግራይ የሚኖረው ያጎቱ ልጅ መብራቱም አለማ ይህንን ይናገራል። የመን ውስጥ ጥቂት ወራትን አሳልፎ ወደ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱ ቤተሰቦቹ ከየመን ወደ ሳውዲ አረቢያ እየተሸጋገረ እንደሆነ የሚገልጹ መልእክቶች ይደርሳቸው ነበር። በሳውዲ አረቢያ በሚገኙ ዘመዶቹ አማካኝነት ነበር ስላለበት ሁኔታ መረጃ የሚደርሳቸው። የመን ውስጥ እያለ ወደ ሳውዲ አረቢያ ሲደርስ እደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ፍጹም ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰረ ከ3 ዓመታት በላይ አልፎት ነበር። እስር ቤት ሆኖ በተለይም ስለ ቤተሰቡ ደህንነት ይጠይቅ ነበር። በተለይ ታላቅ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለ እርሱ ይጨነቅ ነበር ሲል ያክስቱ ልጅ ተስፋዬ ከሳውዲ አረቢያ ለቢቢሲ ተናግሯል። ወንድሙ ወደ የመን ሲገባ ክብሮም በእስር ቤት ሳለ 2 ዓመታትን አሳልፎ ነበር። ስደተኞች ወደ ሳውዲ አረቢያ ለመሻገር በሚሰባሰቡበት ቦታ ወንድሙ በየመን ታጣቂዎች ተገድሏል። ክብሮም የወንድሙን ሞት በእስር ቤት ሲሰማ ጭንቀቱ በመራራ ሐዘንና ቁጭት ተተካ። ከባዱ መርዶ። ክብሮም በሳውዲ አረቢያ ከሚገኘው ያጎቱ ልጅ ጋር ሲደዋወል አሁን እዚያ ለ3 ዓመታት ስለቆየን ሊፈቱን ይችላሉ፣ ቢያቆዩንም ራሱ ለ1 ዓመት ነው በማለት በተስፋ ይናገር ነበር።
የሞት ፍርድ እንደተፈረደበት የተነገራቸው በሳውዲ አረቢያ ውስጥ ለነበሩት አንዳንድ ጓደኞቹና እስር ቤት ውስጥ ላሉ ብቻ ነበር። ለቤተሰቦቹ ግን እንዳይጨናነቁ በማሰብ የእስር ጊዜውን ጨርሶ እንደሚፈታ ነበር የሚነግራቸው። ተይዞ ሲታሰር እዚህ ሀገር ውስጥ ወላጆቹንና ዘመዶቹን አናገኘውም፣ ነገር ግን በሳውዲ አረቢያ ካሉ ሌሎች ዘመዶቻችን ጋር ይገናኝ ነበር፣ ስንጠይቃቸው እያገኘነው ነው፣ ይለቀቃል ይሉን ነበር ይላል ያጎቱ ልጅ መብራቱ። የሞት ፍርዱ ከመፈጸሙ ከ2 ሳምንታት በፊት ሳውዲ አረቢያ ወደሚገኘው ያክስቱ ልጅ ተስፋዬ ደውሎ ለመጨረሻ ጊዜ ተነጋገሩ። ሁልጊዜ እንደሚለው ባጭሩ ደህና ነኝ ካለ በኋላ እርሱን ተከትለው ወደ ሳውዲ አረቢያ ስለገቡ ሌሎች ታናናሽ ወንድሞቹ ሁኔታ መጠየቅ ጀመረ። ያኔ በስልክ አደራ ተባበራቸው፣ ተከታተላቸው፣ ስራ እንዲያገኙ አግዛቸው እንዳለው ተስፋዬ ይገልጻል። በተገደለበት ቀን ዋዜማ እዚህ ሳውዲ አረቢያ ውስጥ ወደሚገኝ ሌላ ያጎቱ ልጅ ጋር ደውሎ ነበር። እየተጣደፈ ስለ ደህንነታቸው ብዙ ነገር ጠየቀው የሚለው ተስፋዬ ብዙም ሳያወሩ ስልኩን እንደዘጋው ለቢቢሲ ተናግሯል። በማግስቱ ከሰዓት በኋላ በእስር ቤቱ ውስጥ የነበሩ ሌሎች እስረኞች ወደ ተስፋዬ ደወሉ። አሳዛኝ መርዶም ነገሯቸው። ፍርዱ ስለተፈጸመበት ለቤተሰቡ መርዶውን ነገሯቸው የሚል ለማመን የሚከብድ ነገር አረዷቸው። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር በአርሲ ዞን ውስጥ 3 ኢትዮጵያውያን በሞት ስለመቀጣታቸው ባወጣው መግለጫ የሃይማኖት መልእክተኞችን እና የሸሪዓ ሕግን በመጥቀስ የሟቾቹን ስም ይዘረዝራል። ኪዳኔ አንገሶም ወልዳይ፣ ፊልሞን ሀጎስ ገብረ መስቀልና ክብሮም ገብረ ማርያም ገብረ እግዚአብሔር ወደ ሳውዲ አረቢያ አደንዛዥ ዕፅ በማዘዋወር ተሳትፈዋል የሚለው መግለጫ በምርመራ ውጤት መሰረት ወንጀሉን ፈጽመው እንደተከሰሱ ያመለክታል። በእነርሱ ላይ የቀረበው ክስ ከተረጋገጠ በኋላ ሞት እንደተፈረደባቸውና በሸሪዓ ሕግ መሰረት ፍጹም ፍርዱ ተፈጻሚ እንዲሆን መወሰኑን በመጥቀስ የሞት ቅጣቱ ሚያዝያ 13 ቀን 2018 ዓ.ም በአሲር ዞን ተፈጻሚ ሆኗል ይላል። ክብሮም ወላጆቹን የሚታዘዝ ቅን ልጅ እንደነበር መብራቱም ይመሰክራል። በሳውዲ አረቢያ የሚገኙ 2 ታናናሾቹና በየመን የተገደለው የበኩር ልጅ ጨምሮ 4 ወንድማማቾች ወደ ስደት አቅንተው ሁለቱም በወጡበት የጠበቃቸው ሞት ነበር። በሐዘን እና በድንጋጤ የተዋጠችው እገላ ኢትዮጵያ ውስጥ የሚገኙት ወላጆችና ዘመዶች አንዳቸውም ልጆቻቸው ከመታሰራቸው በስተቀር የሞት ፍርድ እንደተፈጸመባቸው አያውቁም ነበር። በሳውዲ አረቢያ የሚገኘው ተስፋዬ ወደ ክብሮም ወላጆች እየደወለ ፍርዱ ቀላል ይሆናል፣ የረመዳን ጾም ሲገባ ምህረት ይደረግላቸዋል ይላቸው ነበር። ነገር ግን ፍርዳቸው ሲፈጸም የሶስቱም መርዶ በትግራይ ወደምትገኘው ገላ ወረዳ ደረሰ። እንዳጋጣሚ ሆኖ ሶስቱም ከዛ ወረዳ የመጡ ናቸው። ወደ ሳውዲ አረቢያ የተሰደዱበት ጊዜ ግን የተለያየ ነው። መርዶ በተሰማ ጊዜ በገላ ከፍተኛ ድንጋጤና ሐዘን ተፈጠረ። ምክንያቱም ከአካባቢው ወደ ሳውዲ አረቢያ የተሰደዱ ብዙ ወጣቶች አሉ። በተነገረን መሰረት ወደ ፍርድ ቤት ልንወስዳቸው ነው በሚል ነው ከእስር ቤት አውጥተው የገደሏቸው ይላል መብራቱ። ሂዩማን ራይትስ ዎች ሚያዝያ 20 ቀን ባወጣው መግለጫ በካሚስ ሙሻይት ስለተፈረደባቸው 3 ሰዎች መረጃ ያላቸው ምንጮችን ቃለ መጠይቅ እንዳደረገ አመላክቷል። ምንጮቹ እንደገለጹት ሚያዝያ 13 ቀን 2018 ዓ.ም የሳውዲ እስር ቤት ጠባቂዎች 3 እስረኞችን ጠርተው ወሰዷቸው። ያኔ ለይተው ሲወስዷቸው ወደ ፍርድ ቤት እንደሚሄዱ ነበር የተነገራቸው። በኋላ ግን የእስር ቤቱ ጠባቂዎች እና ሌሎች ኢትዮጵያውያን እስረኞቹ 3ቱ እንደተገደሉ ገልጸው ለቤተሰቦቻቸው ነገሩ ማለታቸውን ዘገባው ያብራራል። ልጆቻቸው በሳውዲ አረቢያ የታሰሩ ወላጆች ዜናውን ከተሰማበት ጊዜ ጀምሮ በከባድ ጭንቀት ውስጥ ይገኛሉ። እንዳንጨነቅ አውቀው ደበቁን ይላሉ እንጂ ይገደላሉ በማለት በከባድ ጭንቀት ውስጥ እንዳሉ መብራቱም ለቢቢሲ ይገልጻል። ስደት በሞት መስመር ያገናኛቸው። ሂዩማን ራይትስ ዎች ምንጮቹን ጠቅሶ በመቶ የሚቆጠሩ ኢትዮጵያውያን በሳውዲ እስር ቤት ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይን ታስረው ይገኛሉ ሲልም ጠቅሷል። ሞት ከተፈረደባቸው መካከል ከትግራይ ምስራቃዊ ዞን የተሰደዱ የ31 ዓመቱ ደስታ ይገኝበታል።
በህዳር 2013 ዓ.ም የሰሜን ኢትዮጵያ ጦርነት ሲጀመር ሁለት ወንድሞቹንና ዘመዶቹን የትግራይ ኃይሎችን ተቀላቀሉ። እሱ ግን ቤት ለመቆየት አሳማኝ ምክንያት ነበረው። ባለትዳርና የሁለት ልጆች አባት ነበረ። በተጨማሪም ወላጆቹንና ሌሎች የቤተሰቡ አባላትን የሚያስተዳድር ሌላ ሰው አልነበረም። ይሁን እንጂ ብሎኬትና ሌሎች የግንባታ ቁሳቁሶችን በማምረት በሚያገኘው ገቢ በቂ አልነበረም። ለእርሱና ለልጆቹ እንኳን መሰረታዊ ፍላጎት ለማሟላት የሚበቃ ነገር አያገኝም። በወቅቱ ትግራይ ውስጥ በሚካሄደው ጦርነት ደስታና መላው ቤተሰቡ ከባድ ችግር ውስጥ ተዘፈቁ። የኤርትራ ወታደሮች ወደ አካባቢው ገብተው ሰዎችን ሲያሰቃዩና ሲገሉ ይመለከት እንደነበር ይናገራል። ይህም ከሌሎቹ ችግሮቻቸው በተጨማሪ ለደስታ እንቅልፍ የሚያሳጣና የሚያስጨንቅ ሆኖበት ነበር። ሕይወቱን ላለማጣትና ቤተሰቡንም ያለ አስተዳዳሪ ከሚቆሩ አንድ ነገር መወሰን እንደነበረበት አመነ። በ2013 ዓ.ም አጋማሽ ላይ ከሌሎች ወጣቶች ወንዶችና ሴቶች ከሚገኙበት ቡድን ጋር ወደ ሳዑዲ አረቢያ ቀና። ለ40 ቀናትም ጥም፣ ረሃብ፣ ድካም፣ ህመምና በህይወታቸው ውስጥ እጅግ የከፋው ስቃይ ከተጋፈጡ በኋላ የመን ደረሱ። የ24 ዓመቱ ሀብቶም ሁኔታም ተመሳሳይ ነው። በ2012 ዓ.ም የ11ኛ ክፍል ተማሪ ነበር። በወቅቱ የኮሮና ቫይረስ ወረርሽኝ ተከስቶ ነበር። ብዙም ሳይቆይ የትግራይ ጦርነት ተከተለ። ይህም የህይወቱን ዓላማ እንዲሰናከል አደረገው። ዓላማዬ በመሰናከሉ ተበሳጭቼ ለመሰደድ ወሰንኩ። መጋቢት 9 ቀን 2013 ዓ.ም ከቤት ከወጣው ከአንድ ወር ባነሰ ጊዜ ውስጥም ባህሩን አቋርጬ ወደ የመን ገባው። በሐምሌ 2013 በሰንዓ ከተማ ምግብ እየለመንኩ ሳለ አንድ ያልበደልኩት የመናዊ ተኩሶ እጄን አቆሰለው። ቁስሌ እስከ ጥር 2014 ድረስ አልዳንም ነበር። ለምኜን የታከምኩት ሲል ለቢቢሲ ተናግሯል። ወደ ሳውዲ አረቢያ በሚሻገርበት ወቅት ከሱ ጋር የነበሩ ብዙ ስደተኞች በአገሪቱ ድንበር ጠባቂዎች እንደተገደሉ የሚያስታውሰው ሀብቶም ለመቀበር ያልታደሉ ሞተው የቀሩ ብዙ ናቸው ሲል ጨምርበታል። ከ40 እስከ 50 የምንጠጋ ሰዎች አብረን እየተሻገርን ነበር። ነገር ግን ሲተኩሱብን ህይወታችንን ለማዳን ተበታትነን ሸሽተናል። ማን እንደተረፈና ማን እንደሞተ ማወቅ ከባድ ነው። ለቤተሰቦቻቸው መርዶ ያልተነገረ እዛ ተገለው የቀሩ ሰዎችን ብዙ ናቸው ብሏል። በሳውዲ አረቢያ ለ3 ወራት ያህል በፍየል እረኝነት ከሰራ በኋላ እሱና ሌሎችን ቀጥሮ ያሰሯቸው ከነበሩ የአካባቢው ነዋሪዎች አንዱ ሐሳብ ቀረበላቸው። ብዙ ብር የሚያስገኝ ስራ እናሰራቸው የሚል ጥያቄ ያቀረበላቸው ሳዑዲዎቹ ገንዘብ የሚከፈላቸው ግን የሚሰጣቸውን ዕቃ አንድ ቦታ ካደረሱ በኋላ እንደሆነ ነገራቸው። ከዛም ሐሳቡን ተቀብለው የተሰጣቸውን ዕቃ ተሸክመው እየሄዱ ሳለ በፖሊስ ተያዙ። ሳዑዲዎቹ ጥለውን ሸሹ። ምን እንዳሸከሙን እንኳን አናውቅም ነበር፣ ግን ከዛ በኋላ ጫት መሆኑን አወቅን። ከዚህ በፊት ጫት የሚባል ነገር አላውቅም ነበር ይላል። ሌላው ለቢቢሲ ታሪኩን ያካፈለው ከአማራ ክልል ከራያ ቆቦ ወረዳ የመጣ የ37 ዓመቱ ዘውዱ ነው። እኔ ገበሬ ነኝ አልተማርኩም የሚለው ዘውዱ በመጋቢት 12 2011 ዓ.ም ከገጠር ወደ ስደት እንዳቀና ይገልጻል። ከዚያ በፊት በሳውዲ አረቢያ የነበረ ሲሆን በስራ ላይ ያለ ተይዞ ከታሰረ በኋላ ወደ አገር ቤት ተባሯል። እሱም በተመሳሳይ ገንዘብ እንሰጣለን ዕቃ ተሸከምልን አሉኝ ይላል። በፖሊስ እንደተያዘም ይጠቅሳል። በአሁኑ ጊዜ በአሲር ክልል የሞት ፍርድ ተፈርዶባቸው ታስረው ከሚገኙ ኢትዮጵያውያን መካከል አንዱ ነው። 68 ኢትዮጵያውያን ከሌሎች በከባድ ወንጀል የሞት ፍርድ ከተፈረደባቸው የአገሪቱ ዜጎች ጋር በህንጻው ውስጥ ታስረዋል። ክብሮምን ጨምሮ 3 ስደተኞች ላይ የሞት ፍርዱ ሲፈጸም ግን 65ቱ ኢትዮጵያውያን ቀርተዋል። በሞት አፋፍ ላይ ነን። እዚህ ካለነው አብዛኞቻችን ከትግራይ የመጣን ሲሆን 4ቱ አማራና 2ቱ ኦሮሞዎች ናቸው ሲል ለቢቢሲ ተናግሯል። ከኛ በፊት የታሰሩ እስር ብቻ ተፈርዶባቸው ወደ አገራቸው ተመልሰዋል። እኛ ግን የሞት ፍርድ ነው የተፈረደብን ሲልም ይጨምራል። ሕክምና ባለማግኘቴ እግሬን አጣሁ ይላል ሌላኛው። ደስታ በሚገኝበት ህንፃ ውስጥ የሳውዲ ድንበር ለማቋረጥ ሲሞክር በጥይት የተመታ ሌላ ኢትዮጵያ ይገኛል። በክላሽ ከተመታ ከተወሰነ ጊዜ በኋላ አንድ እግሩን እንዳጣ ይናገራል። በ2016 ከሀገር ወጣሁ። ከ1 ዓመት በኋላ ተያዝኩ። እስር ከተፈረደብኝ 1 ዓመት በኋላ 1 ዓመት አልፏል። በወቅቱ ሕክምና ማግኘት ባለመቻሌ እግሬ ተቆረጠ ሲል ለቢቢሲ ገልጿል። ከእስር ቤቱ ለቢቢሲ የደረሰ ቪዲዮ አንድ እግሩን አጥቶ በክራንች ሲራመድ ይታያል።
ስደተኛው እንደ እሱ በሳውዲ የድንበር ጠባቂዎች በተከፈተባቸው ተኩስ እግራቸውን፣ እጃቸውንና ሌሎች አካል ክፍሎቻቸውን ያጡና ጉዳት የደረሰባቸው ኢትዮጵያውያን እንዳሉ ይገልጻል። ሞትን ያስከፈሉ ፊርማዎች። ቢቢሲ ያነጋገራቸው ሁሉም እስረኞች ሲታሰሩ የሞት ቅጣት እንደሚፈረድባቸው አልጠበቁም። ለዓመታት እስር ቤት ተፈርዶባቸው ከቆዩ በኋላ ወደ ሀገራቸው እንደሚመለሱ ነበር የሚያስቡት። ሲታሰሩ በአረብኛ የተጻፈ ወረቀት ተሰጥቷቸው በግዳጅ እንዲፈርሙ እንደሚነገራቸው ይጠቅሳሉ። በኋላ ግን ፍርድ ቤት ሲቀርቡ የፈረሙት ወረቀት እጾችንና ሌሎች ህገወጥ ዕቃዎችን ይዘው በመገኘታቸውን የሚያመለክት ሆኖ እንደሚያገኙት ተናግረዋል። ክሱን ለመቀበል ወይም በጠበቃ በኩል ለመከራከር እድል እንዳልተሰጣቸው ተናግረዋል። እንዲሁም የይግባኝ ሂደት አልተመቻቸላቸውም። በመጀመሪያ ቀን ዳኛ ፊት ስንቀር በዚህ ወንጀል ተከሰሃል፣ ክሱን ትቀበላለህ ብሎ ይጠይቃል። ለሁለተኛ ጊዜ ስትቀርብ ደግሞ የሞት ፍርድ ይፈረድብሃል፣ ከዛ በኋላ የምትከላከልበት ወይም ይግባኝ የምትልበት እድል የለም ይላል። ከሶስት ሌሎች ሰዎች ጋር አደንዛዥ ዕፅ በማዘዋወር የተፈረደበት ደስታ። በ2013 ዓ.ም በ19 ዓመቱ ከሀገር የተሰደደው ሀብቶም ከ38 ወራት በላይ በስራ አሳልፏል። ስታሰር ወደ ተለያዩ ቦታዎች እየወሰዱ ወረቀቶች ላይ አስፈርመውኛል፣ ግን ቋንቋውን ስለማልችል ምን እንደሚል አልገባኝም። 3 ጊዜ ግን ዳኛ ፊት ለፍርድ ቀርቤያለሁ። ዳኛ ፊት የሚያቆሙ ለደቂቃዎች ብቻ ነው። ወታደሮችና ፖሊሶቹ ይዘው ስለሚሄዱ ፈርም ሲሉ መቃወም አትችልም። የግድ መፈረም አለበት። ለሶስተኛ ጊዜ ፍርድ ቤት ስቀርብ ብቻ ነው ትግርኛ የሚናገር ሰው አምጥተው እየተባለ ያለውን በትርጉም እንዲነግረን ያደረጉት በማለት የፍርድ ሂደቱን ያብራራል። ከሞት በኋላ መርዶ መንገር ይሻላል። እነ ክብሮም ላይ የሞት ቅጣት ከተፈጸመ በኋላ ሌሎች የሞት ፍርድ የተፈረደባቸው ኢትዮጵያውያን መተኛትና የአእምሮ እረፍት ማግኘት አልቻሉም። የሚሰጠን ምግብ እንኳን መብላት አልቻልንም ይላሉ። በሳውዲ አረቢያ በሚገኘው የኢትዮጵያ ኤምባሲና ቆንጽላ ጉዳዩን ቢያውቁ ሊደርሱላቸው ግን እንዳልቻሉ እስረኞቹ አምርረው ይገልጻሉ። በእስር ቤት ግድግዳ ላይ የተገጠመ ስልክ በመጠቀም ወደ ኤምባሲው ይደውላሉ። ሲደውሉ ስልኩ ብዙውን ጊዜ እንደማይነሳ፣ ከተነሳም ደግሞ ተስፋ ሰጪ ምላሽ እንደማያገኙ ይገልጻሉ። ሌላው ቀርቶ ፍርዳቸው ስለተፈጸመው ስደተኞች ለኤምባሲው ነገርናቸው፣ ሊያምኑን ግን አልቻሉም። አደንዛዥ ዕፅ በማዘዋወር የተገደለ ሀበሻ የለም አሉ። ከ3 ቀን በኋላ ግን መጥተው አረጋገጡ ይላል ዘውዱ። መንግስት ለዜጎች ትኩረት ባለመስጠቱ ተስፋ እንደቆረጡ የሚናገረው ሀብቶም ሌላው ቢቀር የሞት ፍርድ ወደ እስራት እንዲቀየርልን መነጋገር ይቻል ነበር። ባለማወቅ አንዴ ተሳስተናል። በሞት ሳይሆን በእስራትና በምህረት ማለፍ ይቻል ነበር ይላል። ቤተሰቦቼ የሞት ፍርድ እንደተፈረደብኝ ሰምተው ከሚጨነቁ ፍርዱ ከተፈጸመብኝ በኋላ መርዶ ቢነግራቸው መረጣለሁ ሲልም አክሏል። ሂውማን ራይትስ ዎች ሚያዝያ 28 ቀን ባወጣው ሪፖርት የሳውዲ ባለስልጣናት በኢትዮጵያውያን ስደተኞች ላይ የሚጣለውን የሞት ቅጣት በአስቸኳይ እንዲያቆም ጥሪ አቅርበዋል። ሁሉም ጉዳዮች በዓለም አቀፍ ሕግ መሰረት እንዲታዩና እንዲገመገሙ ተማጽነዋል። የኢትዮጵያ ውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮች በፍጥነት ጣልቃ እንዲገቡና ዜጎቻቸው የቆንጽላውን ድጋፍ እንዲያገኙ የመብት ተሟጋቾች ጥሪ አቅርበዋል። የሚመለከታቸው መንግስታት የሞት ቅጣት ወይም ከአደንዛዥ ዕፅ ጋር በተያያዘ በወንጀሎች ላይ የሚፈረድ ማንኛውም የሞት ቅጣት እንዲያስወግዱ በሳውዲ አረቢያ ላይ ጫና እንዲያደርጉ አሳስቧል።